በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤትዎን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 1 2017 ዓመተ ምህረት አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለት ቦታ ለመርገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። ከተፈናቃዮቹና ከመሳሪያ መፍታቱ ቀጥሎ ምናልባትም በዋናነት ጀነራል ታደሰን የሚገጥማቸው ትልቁ ከፊት ያለው አደጋ ወይ ደግሞ ኃላፊነት በፌደራል መንግስት ሳቢያ ክልሎች ከሌላ አካል ጋር ሊገናኙ የሚችሉበት ሁኔታ አለ። ስለዚህ ከኤርትራ ጋር ያለውን ግንኙነት እንዲያስቆሙ ጀነራል ታደሰም ኃላፊነት ተጥሎባቸዋል ማለት ነው። ዶክተር ደብረጽዮን ስራ እየፈቱ ስለሆኑ ተቸግረው ሊሆን ይችላልና ማለት ገንዘብ ችግር አይደለም። እንደው የሆነ ኃላፊነት ነው ቢሰጣቸው ወይ ጤና ቢሮ ይሁን ወይ የንግድ ቢሮ የሆነ ቢሮ ወይ ግብርናም ቢሮ ይሆናል። እንደዛ አይነት ቦታ ሰጥቷቸው የተወሰነ ቢሮ እየገቡ እየወጡ እንትን ቢሉ ምናልባት በዛ እንትን ሊሉ ይችላል ይሆናል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የአሜሪካ መንግስት በሀገራት ላይ የጣለው የታሪፍ መጠን ከዛሬ ጀምሮ ተግባራዊ መሆን መጀመሩ ተገለጸ። የዶናልድ ትራምፕ አስተዳደር በሀገራት ላይ በተከታታይ እየጣለ ባለው ታሪፍ ከፍተኛ ሆኖ የተመዘገበው በቻይና ላይ የተጣለው 104% ሲሆን እስካሁን ዝቅተኛ ሆኖ የተመዘገበው በኢትዮጵያና በበርካታ ሀገራት ላይ የተጣለው የ10% ታሪፍ እንደሆነም ተመልክቷል። ከይፋዊ መረጃዎች መመልከት እንደተቻለው ከፍተኛ የታሪፍ መጠን የጣለባቸው ቻይና 104%፣ ሌሴቶ 50%፣ ካምቦዲያ 49%፣ ላኦስ 48%፣ ማዳጋስካር 47%፣ ቪየትናም 46%፣ ማይናማር 44%፣ ስሪላንካ 44%፣ ሶሪያ 41%፣ ሞሪሸስ 40%፣ ኢራቅ 39%፣ ጉያና 38%፣ ባንግላዴሽ 37%፣ ቦትስዋና 37%፣ ሌሴቶ 37%፣ ሰርቢያ 37%፣ ታይላንድ 36%፣ ሊችንስቴን 37%፣ ሰርቢያ 37%፣ ታይላንድ 36% እያለን ይቀጥላል። ከ30% በታች ታሪፍ የጣለባቸው ሀገራት ደግሞ ፓኪስታን 29%፣ ቱኒዚያ 28%፣ ካዛክስታን 27%፣ ኢንዲያ ወይም ህንድ 26%፣ ደቡብ ኮሪያ 25%፣ ጃፓን 24%፣ ማሌዥያ 24%። ከ20% በታች ታሪፍ የጣለባቸው ሀገራት ዝርዝር ውስጥ ዚምባብዌ 18%፣
ኒካራጓ 18፣ እስራኤል 17፣ ማላዊ 17፣ ፊሊፒንስ 17፣ ዛምቢያ 17 እያለ ይቀጥላል። ኢትዮጵያን ጨምሮ ዝቅተኛው 10 በመቶ የጣለባቸው ሀገራት አርጀንቲና፣ አልማኒያ፣ ብሩንዲ፣ ሴንትራል አፍሪካ ሪፐብሊክ፣ ቺሊ፣ ካምቦዲያ፣ ኮሞሮስ፣ ኮስታሪካ፣ ጅቡቲ፣ ዶሚኒካን ሪፐብሊክ፣ ኤኳዶር፣ ኢጅፕት ወይንም ግብፅ፣ ኤልሳልቫዶር፣ ኤርትራ፣ ኢትዮጵያ፣ ኬንያ፣ ኪሪባቲ፣ ኮሶቮ፣ ኩዌት፣ ኪርጊስታን፣ ሌባኖን፣ ላይቤሪያ፣ ማልዲቭስ እያለን ይቀጥላል። እስካሁን ይፋ ከሆነው የታሪፍ መጠን ዝቅተኛው 10 በመቶ ሆነውም ተመዝግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን ጀነራል ታደሰ ወረደ በትናንትናው ዕለት ተረክበዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በተሳተፉበት መድረክ ነው እንግዲህ የስልጣን ርክክቡ አዲስ አበባ ላይ የተካሄደው። በዚህ አዲስ አበባ ላይ በተካሄደው የስልጣን ርክክብ ሌተናንት ጀነራል ታደሰ ወረደ ኃላፊነቱ ከባድ እንደሆነ የገለጹበት ሁኔታ ነው ያለው። በሌላም በኩል የእርሳቸውን ሹመት ተከትሎ በተለያየ መንገድ በትግራይ ኮሚኒቲ በተለይም በተለያየ መንገድ በጉዳዩን በቅርበት የሚከታተሉ ሰዎችም የሚሰጧቸውን አስተያየቶች ማየት ተችሏል። ትግራይ ውስጥ በተለያየ መንገድ በህወሓት ውስጥ የተፈጠረው ክፍል በተለይም ካለፈው ነሐሴ ወር ወዲህ ማለትም የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት የጊዜያዊ ሰርተፍኬት ከመስጠቱ ጋር ተያይዞ ወዲያውኑ ህወሓት ጉባኤ አካሄደ። ጉባኤው ህገወጥ ነው የሚል ነገር መጣም። በዛ ህገወጥ ጉባኤ ላይ እነ አቶ ጌታቸው ረዳን ከስልጣን ወደ ማንሳት ነው የተካሄደው። እና አቶ ጌታቸው ረዳን ከስልጣን ካነሱ በኋላ የፕሪቶሪያውን የሰላም ስምምነት የፈረምነው እኛ ስለሆነ ከዚህ በኋላ የጊዜ አስተዳደሩን በተመለከተ ኃላፊነት ቦታዎችን የመደልደል እንዲሁም ደግሞ በተለይም ደግሞ ህወሓትን ወክለው የተቀመጡትን ሰዎች ከስልጣን የመሻርና በእነርሱ መተክሰው መሾም አለብን በሚል ዶክተር ደብረጽዮን ያደረጉት እንቅስቃሴ እዛ አካባቢ ላይ ትግራይ ውስጥ ያለው ውጥረት ከፍተኛ ደረጃ ላይ አድርሶት ቆይቷል። ያንን በፖለቲካ ኃይሎቹ መካከል ያልነበረው ውዝግብ በሽምግልና ለመጨረስ የሃይማኖት አባቶች ጥረት አድርገዋል። ራሱ የታጣቂዎቹ አዛዦቹም የራሳቸውን ሙከራ አድርገዋል። ያም ሆኖ ግን በፖለቲካ ኃይሎቹ መካከል ያለ ችግር ስለሆነም አንድ ቦታ ላይ መስመር ቢይዝ ወይ ደግሞ መስመር ቢስት በአንድ በኩል ፌደራል መንግስት አለ፣ በሌላም በኩል ደግሞ እዛ ያሉ ታጣቂዎች ይህን ነገር ሃንድል ለማድረግ ወይ ደግሞ ለመቆጣጠር ያላቸው እድል ሰፊ ስለሆነ ብዙም ፖለቲካ ኃይሎቹ ወደ ሰላም ወደ ንግግር መጥተው ችግሩን ይፍቱ የሚለው ጎልቶ የሚሰማ ድምፅ ነበር። ነገር ግን የዶክተር ደብረጽዮን ቡድን በመጀመሪያው መንገድ ብዙ ርቀት መሄድ እንደማይችል ወይ ደግሞ ስልጣኑን መረከብ የሚችልበት እድል ዝግ እንደሆነ በመረዳቱ ይመስላል ታጣቂዎቹን ሙሉ በሙሉ ከራሱ ጎን በማሰለፍ የጋራ መግለጫ እንዲያወጡ በማድረግ ይህንን የምለው የህወሓትን አሰራር በቅርብ የሚያውቁ ህወሓትን በተለያየ መንገድ በውጭ ዓለምም ሲወክሉ የነበሩ ሰዎች በራሳቸው አደባባይ የገለጹት ነገር ነው። ሌላው ቀርቶ መግለጫውን ጽፎ የሰጧቸውና በጋራ ያነበቡትን ወይ ደግሞ ድምፅ የሰጡበትን መግለጫ የተጻፈው በእነ ዶክተር ደብረጽዮን በኩል የተገለጸ መሆኑን እነሱ ጭምር ስላረጋገጡ በዛ መልክ ብቻቸውን ገፍተው አቶ ጌታቸውን ከስልጣን ለማንሳት የፌደራል መንግስትም ስለማይፈቅድ በሌላም በኩል የፕሪቶሪያውን የሰላም ስምምነት መጣስም ስለሆነ ወታደሮቹን እዚህ ሂደት ውስጥ ማስገባትና መግለጫ ጽፎ ሰጥተዋቸው ያን መግለጫ እንዲያነቡ በማድረግ ወታደሮቹ ጣልቃ ከገቡ ፌደራል መንግስቱም በተወሰነ ደረጃ ይሄ ነገር መስመር እንዳይስትና ከመስመር እንዳይወጣ ለአቶ ጌታቸው ብሎ ሌላ ውዝግብና ግጭት ውስጥ ላለመግባት ይቀበለናል በሚል ለማስገደድ ያደረጉት እንደሆነ ይታመናል። ነገር ግን ባሰቡት በፈለጉት መጠን ከፌደራል መንግስቱ ብቻ አይደለም ትግራይ ውስጥ የተፈጠረውን ቁጣ በደንብ ያስተዋሉት ይመስለኛል። ምናልባትም ለነ ዶክተር ደብረጽዮንም እነዛ ታጣቂ አዛዦች ያወጡት መግለጫን ተከትሎ በትግራይ ምሁራን፣ በትግራይ ወጣቶች፣ በአጠቃላይ በትግራይ ኮሚኒቲ ውስጥ የነበረው የተቃውሞ ድምፅ
ምናልባትም ነገሮችን ቆም ብለው እንዲያዩ ሳያደርጋቸው አልቀረም ተብሎ ይታመናል። ነገር ግን ደግሞ ያንን የሚያደርጉት የስልጣን ፍላጎት ብቻ ሳይሆን አቶ ጌታቸውም እንደተናገሩት በተለያየ መንገድ የሚወጡ ትንተናዎችንም እንደተከታተል ነው በዚህም በዚያም ተብሎ በቀደመ ወንጀላቸውም አሁንም እየፈጸሙ ባሉት ወንጀል መጠየቅ የሚድኑት ስልጣንም በማናቸው መንገድ በእጃቸው መቆጣጠር ከቻሉ ብቻ እንደሆነ በማመን ለዛ ሲሉ እንደሚያደርጉት ነበር ሲገለጽ የነበረው። ግን ብዙ የተሳካ ነገር አይደለም። ከዛ በኋላ እነርሱ በማስገደድ ወይ ደግሞ በሆነ መንገድ ስልጣኑ መቆጣጠር እንደማይችሉ ካረጋገጡ በኋላ በተደጋጋሚ አቶ ጌታቸውም ያሉት ሌሎችም የሚጠቅሱት እነ ዶክተር ደብረጽዮን በተደጋጋሚ ወደ አዲስ አበባ እየሄዱ ጠቅላይ ሚኒስትሩን ደጅ ይጠኑ ነበር ስልጣን እንዲሰጣቸው። አሁን አይደለም አቶ ጌታቸውን ስልጣን ላይ ወጥተው የተወሰነ ጊዜ ከተጓዙ በኋላ ስራውን መስራት አልቻለም። ያው የፓርቲ መዋቅር እስከታይ ድረስ ተዘርግቶ ለማደነቃቀፍ ሙከራ ከተደረገ በኋላ ዘር ማጥፋት ምናምን የሚሉት ኃይል በሌለበት ሁኔታ ሴቶች የሚደፈሩበት ሁኔታ እየጨመረ መምጣት ብቻ ሳይሆን በተለያየ መንገድ ሰዎች እየታፈኑ በሚሊዮን ብሮች ገንዘብ የሚጠየቅበት በየቦታው ሰዎች የሚገደሉበት ሁኔታ እየጨመረ መምጣቱ ያንን ተከትሎ እንግዲህ ሕግና ስርዓት መከበር አልቻለም። ሕግና ስርዓት ለማስከበር ስልጣን ላይ ያለው አካል መስራት አልቻለም። ስለዚህ ይህን ማድረግ የሚችሉት ቀደም ሲል ስልጣን ላይ የነበሩ ሰዎች ስለሆኑ ያንን በማድረግ ትግራይ ውስጥ ሰላምን ማረጋገጥ ይገባል ብሎ በአንድ በኩል ህብረተሰቡ ግፊት እንዲያደርግ፣ በሌላም በኩል ደግሞ መንግስት አማራጭ የለኝም ብሎ ከእነርሱ ጋር የእነሱን ፍላጎት እንዲፈጽም ለመሆኑ ብዙ የሚያጠራጥሩ ነገሮች አልነበሩም። ብዙ ርቀት ሄደዋል፣ ብዙ ሞክረዋል። በመጨረሻም ደግሞ ከዛም አልፎ የፈቀዱትና የፈለጉትን ማድረግ የሚችሉት ምናልባትም አቶ ጌታቸው ላይ እርምጃ በመውሰድ ጭምር መሆኑን በማመን እርምጃ ሊወስዱባቸው እንደነበር በአደባባይ ራሳቸው መስክረዋል። እንግዲህ እንደ ስልጣን በጣም አደገኛ ነገር የለም የሚለውን ነገር የሚያረጋግጥ ነገር ነው። በወንጀል የተነከረ የወንጀል ኃጢአቱን በጎ ነገር በመስራት ወይ ደግሞ በጸጸት ማጠብ የሚገባቸው ሰዎች ከዚህም በላይ ደግሞ ነገን ለማረም ትላንት ላይ ሙጭጭ ማለት አያስፈልግም፣ ከቀደመ ወንጀላችሁም አትጠየቁም የሚል ማረጋገጫ ጠቅላይ ሚኒስትሩ ሰጥተዋቸዋል። ግን አላመኑም የሚል ነገር ውስጥ የገቡ ሰዎች አሁንም ትላንት በሰሩት ወንጀል ማምለጫው ዛሬም ወንጀል እየፈጸሙ ስልጣኑን በማናቸው መንገድ አስገድደው በእጃቸው ማስገባት እንደሆነ ያመኑ ሰዎች መጨረሻ ላይ አቶ ጌታቸው ላይ እርምጃ በመውሰድ ደግሞ ያንን እናሳካለን ብለው በማመን ወደዛ ጉዞ አድርገው እንደነበር ከአቶ ጌታቸው መረዳት ተችሏል። ግን በጣም ራሱ ህወሓትነት የሚያደነዝዝ ነገር እንዳለው በተወሰነ ደረጃ እያየን ነው። የስልጣን ፍላጎት ደግሞ የበለጠ እንደሚያደነቁር ከዚህ በላይ ማረጋገጫ የለም። እርምጃ ቢወስዱ ያንን ተያይዞ ትግራይ ውስጥ የሚፈጠረውን አደጋና የሚከተለውን ቀውስ ምን ሊያስከትል ይችላል? ለትግራይ አንድነት ይጠቅማል? ሰላምን በዛ አካባቢ የማረጋገጥ ይቻላል? ምናልባትም የተወሰነ መስመር እየሳተ ያለው ነገር የበለጠ ፍሬን በጥሶ ብዙ ነገሮች እንዲበላሹ አያደርግም? እንግዲህ ያው ድንዛዜው ላይ የስልጣን ምናምኑ ድንቁርና ሲጨመርበት ነገሮችን ለማየት ለመረዳት ብዙ ነገር እንደሚከለክላቸው የሚያስገነዝቡ ነገሮች ናቸው። ያው ዞሮ ዞሮ በማስገደድ ዋናቸውንም ነገር በማድረግ የሚፈቅዱትና የፈቀዱትን ነገር ማድረግ አልቻሉም። በሌላ በኩል ደግሞ አቶ ጌታቸውን በማናቸው ሁኔታ እዛ ቦታ ላይ እንዳይቀጥሉ ለማድረግ ደግሞ የሚችሉትን ሞክረዋል። እሱ ላይ የሚያጠራጥር ነገር አይደለም። መንግስትም አቶ ጌታቸውን እዛ ቦታ ላይ ይቀጥሉ ብሎ ምንድነው በመንግስት በኩል አቶ ጌታቸው ላይ ቅሬታ እንደሌለ አሁን ጠቅላይ ሚኒስትር አብይ ሲናገሩ ሰምተናል። በጦርነት ጊዜ በጸቡ ጊዜ ቆርጦ በደንብ ለጸብ የተነሳ ሰው ነው። በሰላሙ ጊዜ ደግሞ ስለ ሰላሙ ቁርጠኝነቱን ያረጋገጠ ሰው ነው በማለት ምስክርነት ሰጥተው ምስጋናም አቅርበዋል። ክቡር
አቶ ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌዴራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው እፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለቱ ቦታ ለመርገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ያው የጦርነቱ ጊዜ ቲፒኤልኤፎቹ አንዳንዴ ይገርሙኛል። ያንን ጦርነት ያለ አቶ ጌታቸው ረዳ ያው ወታደራዊ ምናምን ነገር አለ። ከዛ ውጭ ግን ከሌላው ከትግራይ ኮሚኒቲ ይሁን ከሌላው ኢትዮጵያዊ ጋር ይሁን ከዓለም አቀፉ ማህበረሰብ ጋር ምን እየተካሄደ እንኳን እንደሆነ ልሳናቸው፣ አንደበታቸው፣ ሁሉ ነገራቸው ነበሩ። ስለዚህ እንደተባለው በጦርነቱ ጊዜ መጨረሻው ጫፍ ድረስ ሄደው ሲያደርጉ ነበር። ምናልባት የጦርነቱ ውጤት ብቻ ሳይሆን ጦርነት ውስጥ እንዴት እንደተገባ በግልጽ የሚያውቁት ነገር ስለሆነ በዛ በተገባው ጦርነት መጨረሻ ላይ የደረሰው እልቂት እንዳለ በጥቅልት ከተፈጸሙ ባሻገር ራሳቸው ላይ በተሞከረ የድሮን ጥቃት ትልቅ ተስፋ ያላቸው ወጣቶች የኔ አጃቢዎች ህይወታቸውን አጥተዋል ብሎ የገለጹት ነገር አለ። ያ ሰዎች ላይ የሚፈጥራቸው ነገሮች አሉ። የተሳሳተ መንገድ ነበር። ከዚህ በኋላ ተመሳሳይ ነገር ውስጥ መግባት የለብኝም ብሎ አምነው ደምድሞ ሊሆን ይችላል። በሌላም በኩል ደግሞ አጠቃላዩን ስዕል ያነባሉ። ላድርግ ላሳካ ብትለው የምታሳካው ነገር አለመኖሩን ካረጋገጥ የትግራይ ህዝብን እፎይታና ሰላምን መስጠት አስፈላጊ ነው። ስለዚህ በፕሪቶሪያው ስምምነት መሰረት የትግራይ ህዝብ መብቱ፣ ነፃነቱ በኢትዮጵያዊነቱ ላይ በኢትዮጵያ ውስጥ ባለው ድርሻ ላይ ጥያቄ የማይነሳበት ሁሉንም ነገር ሌላው ኢትዮጵያዊ ያለው መብትና ጥቅም ሳይገደብበት ያንን ለማረጋገጥ የሚሰሩ ስራዎችን በዛ ላይ ቁርጠኛ ሆነው እንደሚሰሩ ምንም ያጠራጥር ነገር አይደለም። የትግራይ ህዝብ በኢትዮጵያ ውስጥ መብቱ ተገድቦ ወይ ደግሞ ሌላ ኢትዮጵያ ያለው እርሱ ግን የሚያጣው ነገር የሚኖርበት ሁኔታ ወይ ደግሞ እንዲህ አይነት ክፍተቶች የሚፈጠሩበት ሁኔታ ሊሰሩ የሚችሉ ሰው አይደሉም። እሳቸውም ሳይሆኑ የፌዴራሉ መንግስት ብቻ ሳይሆን ስለ ኢትዮጵያ ቀጣይነትና ስለ ሀገር ሰላም የሚያስብ ሰው ሁሉ የዚህም የዛ ሰፈር መብት በሆነ ግለሰብ ወይ ደግሞ ቡድኖች ጥፋት ተገድቦ ስለ ኢትዮጵያዊነት፣ ስለ ሰላምም ስለ ቀጣይ ነገርም ማውራት አይቻልም። ቡድኖች የፈጸሙት ግለሰቦች ባጠፉት ጥፋት እነሱ እንደ ግለሰብ እንደ ቡድን ኃላፊነቱን ይወስዳሉ እንጂ በዛ በተከተለ ነገር ማህበረሰብ ወይ ደግሞ የሆነ ቡድን ወይ ደግሞ ህዝብ ላይ የሚደርስ ወይ ደግሞ የሚከተል ነገር በፍጹም ሊኖር አይችልም፣ አይገባም፣ መኖርም የለበትም ብቻ ሳይሆን እንደዛ አይነት አስተሳሰብ ሀገርን የሚያጠፋ ነው። ስልጣን ላይ ያሉት ፌዴራል መንግስት የያዙት ደግሞ የምናየው የምንዳስሰው እውነት ነገር አሻግረው የሚያው ኢትዮጵያውያንን በጋራ አስተሳስረው በአንድ እነት ማለትም ያው ልማዳቸው፣ ባህላቸው፣ ቋንቋቸው ሁሉ ነገራቸው ተጠብቆ ግን ደግሞ አንድ ሀገራዊ ህልምና ራዕይ ተይዞ የሚደረግ ጉዞ ነው። ስለዚህ በዛም ሂደት ውስጥ የሆነ ማህበረሰብ መብት ሊገደብ አይችልም። ስለዚህ አቶ ጌታቸው የትግራይ ህዝብ በሀገሩ በቀዩ ባለመብት ባለነፃነት መሆኑን በማረጋገጥ ረገድ ስራዎችን እየሰሩ እንደነበሩ ግሌም ዝም ብዬ እገነዘባለሁ። የትግራይ ምሁራን ከፍተኛ ድጋፍ የነበራቸው ሰው ናቸው።
የትግራይ ወጣቶች ከፍተኛ ድጋፍ የነበራቸው ሰው ናቸው። ትግራይ ከ50 ዓመታት በኋላ ነፃነት የተጎናጸፈችው በሁለቱ ዓመት የትግራይ አቶ ጌታቸው ጊዜ አስተዳደር ነው። ቲፒኤልኤፍ ነፃነት ወይ ደግሞ ዲሞክራሲ ምን ቀዝቃዛው ጦርነት ፍጻሜ እና ቲፒኤልኤፍ ወደ ኢትዮጵያ ማዕከላዊ መንግስት ስልጣን የመጣበት ጊዜ ተቀረ አንድ ወቅት ስለሆነ ሁሌ በግሌ ማምነው ደርግ ቢቀጥልም ኖሮ ምንድነው የፖለቲካ ፓርቲዎች መመስረታቸው ነፃ ሚዲያ መምጣቱ የማይቀር ዓለም ቀፍ ሁኔታው የሚያስገድደው ነበር። ለዚህ ማሳያው በእዝ ኢኮኖሚ ውስጥ የቆየ የደርግ መንግስት ዓለም እየተለወጠ ነገሮች ወደ ምዕራቡ ዓለም እያጋደሉ መምጣታቸውን ተከትሎ ከእዝ ኢኮኖሚ ወደ ቅይጥ ኢኮኖሚ የተሸጋገረው በ1982 ነው። ቲፒኤልኤፍም ወደ ኢትዮጵያ ማዕከላዊ መንግስት ስልጣን ከመምጣቱ በፊት እንደ ደርግ የሶሻሊዝም ርዕዮተ አቀንቃኞች ከዛም በላይ እነ ኤንቨር ሆጃ የፋሪስት አካባቢ ያለች ስሟን ለጊዜው እንተናል የአልባንያ ኮሙኒዝም አቀንቃኞች የነበሩ መሆናቸው ሲገለጽ ነበር። የተጻፉትም በተለያየ መንገድ የሰጧቸው መግለጫዎች የሚያረጋግጡት ያንን እውነታ ነበር። አሁን ነፃነቱ ሲመጣ ምን ሲል ልጆቹ፣ ወጣቶቹ፣ ታዳጊዎቹ በቲክቶክ እና በተለያየ መንገድ ላይ ሀሳባቸውን በነፃነት መግለጽ የሚችሉበት የሳተላይት ሚዲያዎች በትግርኛ ስርጭት የሚያቀርቡ አልነበረም። አንድም የሁለቱ የሽግግር ዓመታት ጊዜ ውስጥ የመጣ ነገር ነው። የሽግግሩ ማለት የትግራይ ጊዜ አስተዳደር በርካታ የዩቲዩብ ሚዲያዎች አሉ ትግራይ ውስጥ ያለምንም ገደብ ሀሳቦች ከአንዱ ጫፍ ወደ አንዱ ጫፍ የሚተላለፉበት ሁኔታ ተፈጠረ። ስለዚህ እንዲህ ለቀቅ ብሎ ነፃነትን ማጣጣም የቻለውን ማህበረሰብ በተለይም ወጣቱን መልሰው ደፍቀው በቀደመው መንገድ ለመቀጠል የፍላጎታቸውን የሚያሳዩ ኃይሎች ናቸው። መፈንቅለ መንግስት በሚል ያው ከአዲግራት ጀምሮ እስከ መቀሌ ድረስ ያደረጉትን ጉዞ በግልጽ የምናውቀው ነገር ነው። እንግዲህ ይህ ቡድን በጉልበት አስገድዶ ስልጣን ለመቆጣጠር ያደረገው ጥረት አልተሳካም። በሌላም በኩል ደግሞ አቶ ጌታቸው እዛ ቦታ ላይ እንዳይቀጥሉ ያደረገው ጥረት ተሳክቷል። ቢያንስ ህይወታቸውን ለአደጋ በማጋለጥ የኢትዮጵያ መንግስት ደግሞ የፕሪቶሪያውን የሰላም ስምምነት ለማስከበር ህግና ስርዓትን ለማስጠበቅ ወደ እርምጃ መግባት የሚችልበትን ምቹ ሁኔታ ፈጥረው ነበር። መንግስት ወደ ግጭት ለጊዜው መግባት ስላልፈለገ ሊሆን ይችላል። ከግጭት በመለስ ችግሩ ይፈታል ብሎ በማመኑ ሊሆን ይችላል። ግጭት ውስጥ ሲገባ ተያይዘው የሚመጡ ጣጣዎች ስላሉ እነሱን ለማስቀረል ሊሆን ይችላል። ወይ ደግሞ እነሱ በፈቀዱትና ባሰቡት ጊዜ ሳይሆን እሱ ትክክል ነው ባለው ጊዜ ወደ እርምጃ ለመሄድ ግን ከእርምጃው በፊት አሁንም ያሉ እድሎችን እየሞከረ ሊሆን ይችላል። ስለዚህ አሁን አቶ ጀነራል ታደሰ ወረደ ኃላፊነቱን እንግዲህ ወስደዋል። የጀነራል ታደሰ ኃላፊነቱን እንዲወስዱ አቶ ጌታቸውን ብቻ አንሳለን እንጂ ምናልባት ኮሎኔል መንግስቱ ኃይለማርያም መጥተው ቢቀመጡ
ስለሚጠሏቸው ብዬ ነው በጣም በከፍተኛ ደረጃ። እስከዛ ድረስ ፍላጎት ያላቸው ይመስሉ ነበሩ። ጌታቸው የሚባል ሰው ብቻ ግን ይነሳልን የሚል አቋም እንትን ያነበራቸው። ጌታቸውን አንስተን ብትፈልግ የውጭ ሀገር ዜጋማ የምታስቀምጥልን አይነት አቋም ሲያራምዱ የነበሩ ሰዎች ናቸው። ስለዚህ አሁን አቶ ጌታቸው ተነስተዋል። ምናልባት አቶ ጌታቸው ጠቅላይ ሚኒስትሩም በሰጡት ምስክርነት ላይ ተመርኩዞ ምናልባት በፌዴራል ተቋማት ውስጥ ኃላፊነት ይሰጣቸዋል ተብሎ ይታመናል። ኃላፊነት ሲኖራቸውም አልኖራቸውም ግን እንደ ክልሉ ተወላጅ እንደ ትግራይ ፖለቲካ ውስጥ እንዳለፈ ሰው በሌላም በኩል ደግሞ የትግራይ ሕዝብ ከዚያ ዙሪት መውጣት አለበት ብሎ እንደሚያምን ሰው ስልጣን ኖራቸውም አልኖራቸውም በየትኛው ሁኔታና አጋጣሚዎች ውስጥ የራሳቸውን ጥረት ሰላሙን ለማረጋገጥ እዛ አካባቢ ህዝቡ እፎይታ እንዲያገኝ የራሳቸውን ጥረት ያደርጋሉ ተብሎ ይታመናል። ስለዚህ አሁን ጀነራል ታደሰ ኃላፊነቱን ወስደዋል። ቀደም ሲል አቶ ጌታቸው ይነሳ እንጂ ማንንም ይምጣ ብለው በተለይ ደግሞ በቅድሚያ ምርጫ አድርገው ያስቀመጧቸው ሌተና ጀነራል ታደሰ ወረደ ነበር፣ እነ ዶክተር ደብረጽዮን ማለት ነው። አሁን ግን ሌተና ጀነራል ታደሰ ወረደ ሲመጡ የቀደመው ምርጫቸው ወይ ደግሞ ፍላጎታቸው ስለተፈጸመ በዛ መጠን ምላሽ እየሰጡ ነው ወይ የሚለው ነገር እስካሁን አንድ ነገር ሲፈጠር በማህበራዊ ገጻቸው በህዝበ ወያኔ ሓርነት ትግራይ ያው ቡድኑ ሲከፈል ብዙ ጊዜ የሚደረግ ነገር በጣም ይገርም ነው። ራሳቸው ኢትዮጵያ ውስጥ ያደርጉት የነበረውን ነገር ማዕከላዊ ስልጣን ይዘው ፓርቲዎች ሲከፈሉ ብዙ ጊዜ የምናውቀው ወይ አንደኛው ማህተም ይዛል፣ አንደኛው ቢሮ ይቆጣጠራል። እንዲህ ነገር ነበርና አሁን ደግሞ እነሱ የዶክተር ደብረጽዮን ቡድን ምንድነው የህወሓትን ፌስቡክ ተቆጣጥሯል። ስለዚህ ህወሓት በሚል የሚወጡ ነገሮች እዛ ላይ ናቸውና አቶ ጌታቸውን አቶ ጀነራል ታደሰ ወረደን በተመለከተ ስለ ሹመቱ የሆነ ነገር እንኳን ይህንን አጋጣሚ እንትን ተባለ አብረን እንሰራለን ወይ ምናምን የሚል መልእክት ያስተላልፋሉ ተብሎ ይጠበቅ ነበር። ሹመቱ ከተሰጠ ከ10 ምናምን ሰዓታት በኋላም ምንም ነገር እዛ ቦታ ላይ ማለት በህወሓት ድረገጽ ላይ አልተጻፈም። በሌላ በኩል ደግሞ የነ ዶክተር ደብረጽዮን ደጋፊዎች ያው በነገራችን ላይ በትግራይ ኮሚኒቲ ውስጥ በሚዲያም በምንም ሲታይ ምንድነው ሁለት እግር ኳስ ክለብ አድርገን ብንወስድ አንድ የአውሮፓ ፕሪሚየር ሊግ ላይ የሚጫወት እግር ኳስ ቡድንና አንድ የቀበሌ እግር ኳስ ቡድን መካከል በሚደረግ ጨዋታ ያለውን የድጋፍ መሰረት ያንድ ለአውሮፓ ቡድን የሚጫወት እንትን የሆነ ሀገር ህዝብ ብቻ አይደለም ወይ ደግሞ የሆነ የዛ ቡድን እንትን ብቻ አይደለም። በጨዋታው በምኑ በዓለም አቀፍ ደረጃ በየትኛውም አካባቢ ደጋፊ ያለው ሚሊዮኖች ማለት ነው። ምናልባት ቢሊዮኖችም ሊሆኑ ይችላሉ። የቀበሌ እግር ኳስ ቡድን ግን የቀበሌው ሰው ብቻ ነው የሚደግፈው። ስለዚህ አሁን በነ ዶክተር ደብረጽዮንና በነ አቶ ጌታቸው መካከል ያለው ነገር ራሱ በእንትኑ ሲታይ በሚገርም ሁኔታ በአንድ የአውሮፓ የእግር ኳስ ክለብና በአንድ የቀበሌ እግር ኳስ ቡድን መካከል ያለ አሰላለፍ ተደርጎ የሚታይበት ሁኔታ ነው ያለው። እዛው የቀበሌ አሰላለፍ ውስጥ ደግሞ ያው ማአት ትግርኛ የትግራይ ሚዲያዎች አሉ። እነዛ ውስጥ አንድ ሁለት ሶስት የሚቆጠሩ ደግሞ ሚዲያዎች አሉ አብረው ከነ ዶክተር ደብረጽዮን ጋር እንትን የሚሉ እነሱ ምን እያሉ ነው የሚለው ነገር ለማየት ሞከርኩ። ያው አቶ ጌታቸው ላይ ቋሚ እንትን አላቸው።
ከዛ ውጭ ህወሓት በሌለበት የስልጣን ርክክብ ተካሄደ የሚል ነገር ጽፎም አየን። ህወሓት የትኛው ህወሓት? የዶክተር ደብረጽዮን ህወሓት። ዶክተር ደብረጽዮን የመንግስት አስተዳደር ስልጣን የላቸውም። የፓርቲ ሊቀመንበር ነበሩ። ምክንያቱም አሁን አቶ ጌታቸው ምክትል ሊቀመንበር ነበሩ እንጂ ሊቀመንበርና ምክትል ሊቀመንበርም አይደሉም። ህጋዊ ፓርቲ አይደለም ህወሓት የሚባለው አሁን ባለንበት ሁኔታ ውስጥ። ስለዚህ የድሮ ህወሓት ሊቀመንበር ዶክተር ደብረጽዮን እና የድሮ ህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ እያልን ልንጠቅስ እንችላለን። ስለዚህ መንግስታዊ የስልጣን ሽግግር በሚካሄድበት ስፍራ ላይ የፓርቲ ሰው ምን ያደርጋል? መንግስታዊ ኃላፊነት የያዘ ፕሬዝዳንት አዲስ ለተመረጠው ፕሬዝዳንት የስልጣን ርክክብ ሲካሄድ በዋናነት ይህንን የፕሪቶሪያውን ስምምነት ውጤትና አካል ስለሆነ በዛ ሂደት ውስጥ ተዋናይ የሆኑ አካላት የአፍሪካ ህብረት፣ የአሜሪካ መንግስት፣ ኢጋድ፣ የአውሮፓ ህብረት እና የመሳሰሉት ሂደቱ ላይ መሳተፍ አለባቸው። ከዛ ውጭ የፓርቲ ጉዳይ አይደለም። ህወሓት ደግሞ ዶክተር ደብረጽዮን ብቻ ሳይሆኑ አቶ ጌታቸውም ህወሓት ናቸው። ቢያንስ በህግ የሚያምን ሰው ካለ ህጋዊነታቸው ያልተረጋገጡ ሰዎች ናቸው። ግን ቀደም ሲል ባለው ነጥራቸው ከተባለ ሁለቱም ህወሓቶች ናቸው። ይህን የማነሳው ምንድነው በራሱ በህወሓት ካምፕ ማለትም የዶክተር ደብረጽዮን ቡድን ደስተኛ ለመሆኑን የሚያሳዩ ነገሮች ናቸው። ከዚሁ ጋር የተያዘ አቶ ገብሩ አስራት የመጀመሪያው የትግራይ ክልል ፕሬዝዳንት ማለት ነው እስከ 1993 ወደ 10 ዓመት ክልሉን የመሩት ለሪፖርተር የሰጡትን ኢንተርቪው ተከታትያለሁ። በዚህ ጉዳይ ላይ ይህ ቡድን ጀነራል ታደሰን አስቀምጦ መዋቅሩን ሊቆጣጠረው ይችላል። በሌላ በኩል ደግሞ ጀነራል ታደሰ 1 2 3 ተብሎ የተሰጡ ኃላፊነቶች አሏቸው። ያንን አስፈጽማለሁ ብለው ከሄዱ ደግሞ በፍጹም ያንን እንዲፈጽሙ የሚፈቅድላቸው ቡድን አይደለም ብለዋል። ማለትም ትጥቅ መፍታት፣ የተፈናቃዮች መመለስ፣ እነዚህ ጉዳዮችን ራሳቸው ተገብሮ ይሉት ነው። እነዚህማ ከተጠናቀቁ ያኛው ቡድን አጀንዳ አይኖረውም። አጀንዳ ደግሞ እንዲኖረው ይፈልጋል። ስለዚህ ላያሰሯቸው ይችላሉ የሚለው ነገር ተነስቷል። ወይ ያሰሯቸው ወይ ደግሞ እርሳቸውን አስቀምጠው መዋቅሩን ይቆጣጠራሉ ነው። ይሄኛው ብቻ ላይ አይመስለኝም። መንግስት 1 2 3 ብሎ የዘረዘራቸው ኃላፊነቶችና ግዴታዎች አሉ። የጊዜ ገደብ አላስቀመጠም። ግን ቢያንስ ለአደባባይ ባይገለጽም በዚህ ጊዜ ውስጥ ተብሎ ቢያንስ በንግግር ደረጃ የፌደራል መንግስትና አዲስ የተሾሙት የትግራይ ጊዜ አስተዳደር ፕሬዝዳንት ይወያዩበታል ተብሎ ይጠበቃል። ጀነራል ታደሰ በጦርነቱ ወቅት የታጣቂዎቹ ጠቅላላ አዛዥ የነበሩ ሰው ናቸው። አሁን የፌደራል መንግስቱ ድጋፍ አላቸው። የዓለም አቀፉ ማህበረሰብ ድጋፍ አላቸው። እንደገናም ደግሞ የተከፈለ አክራሪው የተባለው ህወሓት አሜሪካ በትኩረት እየተከታተለችው መሆኑ ተገልጿል። በኢኮኖሚስት ላይ ወጣ ዘገባ ነው። ይህንን ተከትሎ ይሁን ወይ ደግሞ አስቀድሞ በነበረ ሁኔታ ይሁን ይሄው ቡድን እንደገና ወደ መሰንጠቅ አደጋ ውስጥ ነው ያለው። ስለዚህ እነዚህ እርምጃዎች አሜሪካ ወደ ማዕቀብ እየሄደች ነው የሚለው ታጣቂዎቹ አካባቢ የሚፈጥረው መፍረክረክ አለ። ምንም ያጠራጥር ነገር አይደለም። ውጭ ሀገር ገንዘብ ይቀመጥም አይቀመጥም አሜሪካንን የሚያመልኩ ሰዎች በአብዛኛው እዛው ስላሉ ወይ ምናምን እንደ ዩፎ መታይዛንም ትሄዳለች ብሎ ሊያስቡ ይችላሉ፣ ሊፈሩ ይችላሉ።
ይሄ ራሱ እዛ ውስጥ የሚፈጥረው ከአክራሪ ቡድን ጋር ያለውን ግንኙነት መልሶ እንዲያጤኑና ወደ በጎ ጎዳና እንዲመጡ እድል የሚሰጣቸው ወይ ደግሞ ያን እድል የሚጠቀሙ ሰዎች እንዲኖሩ ያደርጋል ተብሎ ይታመናል። ስለዚህ እንደገናም ደግሞ ጀነራል ታደሰ አንዳንድ ጉዳይ ላይ ቁርጠኛ አይደሉም የሚል ነገር ይነሳም። ስልጣን የሚሰጠው አቅምና ተሰቢነት የሚያስከትላቸው ደግሞ በጎ ውጤቶች ይኖራሉ። በአንድ በኩል እዛ ውስጥ ህወሓት ውስጥ ሆነው ነገሩ እንዳበቃ ተመልሶ የሆነ ነገር ያው ወንጀል ከወንጀል ማምለጥ የሚፈልጉት ሰዎች ሁሉም ሊሆኑ አይችሉም። ምናልባት ሄደን ምናልባት አንድ ሰው ላይ ሊሆን ይችላል የምናርፈው ከነ ማነው ከአቶ ጌታቸው አሰፋም ያልፍ አይመስለኝም። ምክንያቱም ኢትዮጵያ ውስጥ በነበሩ ወንጀሎች፣ ሰቆቃዎች ዋናው ግንባር ቀደም መሪ ከ1993 እስከ 2010 17 ዓመት በኢትዮጵያ የደህንነት መስሪያ ቤት ውስጥ ኢትዮጵያን ለደረሰባቸው መከራ፣ ስቃይ፣ ፍዳ፣ የወህኒ ቤት ሰቆቃ መሪ ፊት አውራሪ የነበሩ ሰው ናቸው። ከዛ በኋላም በየቦታው ኢትዮጵያ ውስጥ በተቀጣጠሉ ቀውሶች፣ ግጭቶች እጃቸው እንዳለበት ሲገለጽ የነበሩ ሰው ናቸው። እንደገናም የሀገሪቱን የጸጥታ መዋቅር መረጃዎች እንዳለ ይዘው ከዜሮ እንዲጀመር በማድረግ ረገድም ትልቅ አፍራሽ ሚና የተጫወቱ ሰው መሆናቸው ይገለጻል። እንግዲህ የወንጀል ደረጃ እናውጣ የሚል ነገር ካልሆነ በአብዛኛው ከእንደዚህ አይነት ወንጀል ውጭ ሆኖ አይደለም ሁሉ በቀጥታም በተዘዋዋሪም ወንጀል ውስጥ የገቡ ናቸው። ወይ በሌብነት ገብተዋል ቢያንስ፣ አለዛም ደግሞ በንጹሐን ሰቆቃ፣ መከራ፣ ፍዳ ቢያንስ የፖለቲካ ውሳኔ በማሳለፍ ተሳታፊ ሆነዋል። ነገን ለማስተካከል ትላንትን በጸጸትና በቁጭት በይቅርታ ምናምን በተወሰነ ደረጃ ቢያንስ ሰለባዎቹን እንትን ብሎ በዛ መልክ ማለፍ ትላንት ላይ ሙጥኝ ብሎ ነገን ማበላሸት በተወሰነ ደረጃ ያስፈልግም። ተጠያቂነት የተወሰነ መረጋገጥ ያለበት ነገር እንዳለ ሆኖ ነገ ምንድነው ተጠያቂነትን በመፍራት ሰዎች ነገችንን እያቆሸሹ እስካሁን ድረስ ቀጥለዋል። አሁንም ደግሞ የትውልዱን መጻኢ ጊዜ መበከል የሚችሉበት ሁኔታ በእርግጥ እያበቃ ቢሆንም ለምን ተጨማሪ አንድ ቀን በቀውስ በመከራ ውስጥ ሀገር እንዲያልፍ ቢያንስ አሁን ኢትዮጵያ ውስጥ ተጨማሪ ቀውስ ቀን መፍጠር አቅማቸው እያበቃ እያከተመ ተጽዕኖ አድማሳቸው እየጠበበ መምጣቱ ግልጽ ቢሆንም ትግራይ ውስጥም ያ ቀውስ ለምን ለቀናት ለምን ለተወሰኑ ጊዜያት ይራዘማል። ስለዚህ ምናልባት በተለይ መንግስት የሚፈልገው እንደማይኖር ነገር ግን ደግሞ የህግ በላይነት በአጠቃላይ በሀገሪቱ መረጋገጥ አለበት። ያንን በተመለከተ የሽግግር ፍትሁ ላይ አብሮ የሚታይ ነገር ነው። በተለይ አንስቼ የምጠይቀው በተለይ እንትን የምለው የለም የሚል የተወሰነ ዋስትና መስጠትም ነገሮችን ለማድረግ ያገዛል ብዬ አምናለሁ። ስለረበሹ ሳይሆን ትግራይ ውስጥ ያለውን ቀውስ አሁን የተጀመረውን ሽግግር የተሟላና ሰላማዊ ነገር አድርጎ ወደ ምርጫ ለመድረስም የሚያገዝ ከሆነ በትክክለኛ ፍርሃት ኖርባቸው ያን የሚያደርጉ ከሆነ ማለት ነው ችግር የሚፈጥሩት። በዛ ረገድ የሚደረጉ ነገሮች ካሉ አሁን ስልጣን ኃላፊነት የተረከቡ ሰዎችንም ያግዛቸዋል። በሌላም በኩል ደግሞ የእነ አሜሪካ ጉዳይ ብዙ ነገሮችን እንደሚያስተካክል የሚያጠራጥር ነገር አይደለም። ምናልባት ጀነራል ታደሰ ኃላፊነቱን ሲረከቡ ከባድ ነው፣ ከተረጋገፍን እናቀለዋለን፣ ያለዛም ደግሞ
ሁኔታው ከባድ እንደሚሆንም አንስተዋል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ጥያቄ ውስጥ የሚገባ ነገር አይደለም። በተለይ ተዘርዝረው አንድ ሁለት ተብለው የተቀመጡ ጉዳዮች መፈጸም አለባቸው። እነዛን ካልተፈጸሙ ደግሞ ሙሉ ያው ታጥቦ ጭቃን አይነት ነገር ነው የሚሆነው። ሁሌም ስለ ተፈናቃይ፣ ሁሌም ስለ ዲዲአር ምናምን እየተወራ መቀጠል ያለበት ነገር አይደለም። አንድ ቦታ ላይ ምላሽ ማግኘት አለበት። ስለዚህ ያንን ስራ ለመስራት የሚያስችላቸው ሁኔታ አለ ወይ? እንግዲህ መጀመሪያው እርሳቸው ፈተና ይገጥመኛል ብለዋል። ፈተናው እንደሚገጥም ያጠራጥር ነገር አይደለም። ፈተናውን ለመሻገር ግን ያላቸው እድል የመጀመሪያ ቁርጠኛ መሆን ነው። አንድ ሁለት ሶስት ብለው ያስቀመጧቸውን ነገሮች በዚህ ጊዜ ውስጥ እፈጽማለሁ። ይህንን ለመፈጸም ደግሞ በዚህ ረገድ ሊያግዙ የሚችሉ በካቢኔ በምናምን ማስገባት፣ ምናልባትም ደግሞ እንትና ማን ነው ዶክተር ደብረጽዮን ስራ እየፈቱ ስለሆኑ ተቸግረው ሊሆን ይችላልና ማለት ገንዘብ ችግር አይደለም። እንደው የሆነ ኃላፊነት ማን ቢሰጣቸው ወይ ጤና ቢሮ ይሁን ወይ የንግድ ቢሮ ይሁን የሆነ ቢሮ ወይ ግብርናም ቢሮ ይሆናል። እንደዛ አይነት ቦታ ሰጥቷቸው የተወሰነ ቢሮ እየገቡ እየወጡ እንትን ቢሉ ምናልባት በዛ እንትን ሊሉ ይችሉ ይሆናል። ወይ ደግሞ ያነሰኝ ሊሉ ስለሚችሉ አማካሪ ብለው ከጎናቸው ማስቀመጥ፣ ከጎናቸውም ቢሆኑ በቃ አማካሪ የሚል ሹመት ካላቸው የተወሰነ እንትን ሊል ይችላል። የተወሰነ አንዳንድ መፍትሄ ሀሳቦችን መውጫም የሚወስዱ መንገዶችን ያው ትምህርት ቤት ስንማር አለቃ የሚመረጠው ብዙ ጊዜ አንዳንድ አስተማሪዎች የሚያደርጉት ረባሹን ነው። በፖለቲካ አይነ ካየን ረባሹን የትግራይ ክልል ፕሬዝዳንት ብታደርገው ተያይዘ ገደል ነው የምትገባው። ግን ረባሹን እንዳይረብሽ በአጠገብ በማስጠጋትና አማክረኝ ማለት ምናልባት ይጠቅም ይሆናል። እና ከባድ ቢሆንም ነገሮችን ለማቅለል ያለው እድል ደግሞ ወቅታዊውና ዓለም አቀፋዊ ሁኔታ የፈጠራቸው ደግሞ ምቹ ነገሮች አሉ። የፌዴራል መንግስት ድጋፍ አለ። የትግራይ ህዝብ ድጋፍ አለ፣ ምንም በማያጠራጥር መልኩ። የወጣቱ ድጋፍ አለ፣ የምሁራኑ ድጋፍ አለ። የአቶ ጌታቸውን ወይ ደግሞ አቶ ጀነራል ታደሰ መደገፍ ያለመደገፍ አይደለም። የትግራይን ሰላም የመፈለግ የትግራይ ህዝብን እፎይታ መሻት ድጋፍ አለ። የምዕራባውያኑ የፕሪቶሪያ የሰላም ስምምነት እንዲፈጸም ይፈልጋሉ። አካባቢው ላይ ቀውስ ተፈጥሮ ሌላ ዙር የሁለት ሀገራት ጦርነት ወደሚሆንበት ወደ ኤርትራ ጋር የሚሄድ ነገር ሊኖር ስለሚችል እዛ ውስጥ እንዳይገባም ለዚህ መንገድ የሚጠርገው የቲፒኤልኤፍ ሁኔታ ስለሆነ ያንን ለማስቀረት ማዕቀብ ወደ መጣል እንደሚሄዱ አረጋግጠዋል። የኢትዮጵያ መንግስትም የቁንጥጫ እርምጃዎችን የማዕቀብ እርምጃዎችን እየወሰደ መሆኑን በተለያየ መንገድ እየሰማን በይፋ ባይገለጽም እያነበብን ነው። ሀብት ንብረታቸውን በተመለከተ ረባሹ ቡድን ውስጥና ተባባሪዎቹ ንብረታቸው እንዲታገር መደረጉ ተሰምቷል። ያ ነገሮችን ለማስተካከል በብዙ መልኩ ያገዛል። እነዚህ ሰዎች ቢገባቸው ቢሆን የሚረዱ ቢሆን ከዛ ሁሉ ወንጀል ከዛ ሁሉ ጥፋት በኋላ በቃ ነገን በሚል ዘረፍከውንም ምናምንም ውሰድና እንደፈቀድኩን ተብሎ
ሲባል ያው ሲያገኙ የበለጠ ረሃብ የሚሰማቸው ሰዎች ናቸው። ትላንት እንደ ልብ ሲዘርፉ ስለነበር አሁን እጃቸው ያለው ብቻ ራሱ በየቀኑ ብር የሚያትም የገቢ ምንጭ አላቸው፣ ግን አይረኩ። አሁን ወርቅ ምናምን ደግሞ አድርገው በዛ ዶላር መሰብሰብ ይፈልጋሉ። ሁሉንም እንዲያጡ እንደሚችሉ የሚያሳዩ ደግሞ ነገሮች አስፈላጊ ስለሆኑ በዛ ደረጃ ስራዎች መሰራታቸው ለመፍትሄ የተወሰነ አስተዋጽኦ ያደርጋል ብዬ አምናለሁ። መገናኛ ብዙሃኑ የትግራይ መገናኛ ብዙሃን ከድምፀ ወያኔ ውጭ ያሉት እስካሁንም የቲፒኤልኤፍ ኃይሎች ሊቆጣጠሯቸው ሙከራዎች ቢኖሩም ሙሉ በሙሉ አልጠቀለሏቸውም የሚል ነገር ነው ያለው። ግን የአቶ ጌታቸው ድምፅ መሰማት አይችልም። በዛ በድምፀ ወያኔም በትግራይ ቴሌቪዥንም ምናልባት ትግራይን ለቀው ከወጡ በኋላ በሸራተን በምናምን መግለጫ ሰጥተው ነበር። አንዳቸውም አልተላለፉም። በኋላ የኢድ አልፈጥር በዓልን ምክንያት በማድረግ መልእክት ሲያስተላልፉ እሱን አስተላልፈውላቸዋል። አሁን ግን የትላንቱን የጀነራል ታደሰን ሹመትና የስልጣን ርክክቡን በተመለከተ ድምፀ ወያኔ የትግራይ ቴሌቪዥንም በደንብ ዘግበዋል። በተለይ ድምፀ ወያኔ የሰፊ ሽፋን የሰጠው ጀነራል ታደሰን መቀሌ ተወልደው ትግል እስኪገቡ ከትግል በኋላ ስልጣን ላይ የቆዩባቸውን ዓመታት አሁን እንደገና ደግሞ በነበረው ጦርነት ውስጥ የነበራቸውን ሚና ሰፋ አድርጎ ታሪካቸውን ዘርዝሮ ለትግራይ ክልል አስተዳደር ፕሬዝዳንትነት መሾማቸውን ገልጸዋል ሚዲያዎቹ። ስለዚህ ሚዲያዎቹ ጀነራል ታደሰ ከተሰጣቸው ኃላፊነት አንዱ ከሚዲያዎቹ ጋር የተያዘም ነገር ነው። ከዚህ ከእውቀት ከግርግር ውጭ መሆናቸውን የማረጋገጥ ጉዳይ ማለት ነው። ሚዲያው ያው ከእርሳቸው ጋር ቢያንስ መንግስታዊ ስራዎችን ለመስራት ህብረተሰቡ ጋር ለመድረስ እገዛ ያደርጋል። ሬዲዮ ጣቢያውን ዶክተር ደብረጽዮን ተቆጣጥሮታል። እንግዲህ ለህዝብ ጥቅም አሳልፈው ይሰጣሉ ወይስ የፓርቲያቸውን ጉዳይ እያስፈጸሙበት ይቀጥላሉ? እሱ በቀጣይ ቀናት የሚታይ ነው። ምናልባት ግን ለጀነራል ታደሰ የተሰጡት ኃላፊነቶችን ተብሎ የተዘረዘሩት በተለይ በተራ ቁጥር 1 የተፈናቃዮች ጉዳይ፣ በተራ ቁጥር 2 የዲዲአር የሰራዊቱን ትጥቅ ማስፈታትና ወደ ህብረተሰቡ መቀላቀል ጉዳይ፣ በተራ ቁጥር 5 ላይ የተቀመጠው ከውጭ ኃይሎች ጋር ትብብርን የተመለከቱ ጉዳዮች የሚያነሱ አሉ። እስቲ እነሱን እናንሳቸውና ዝም ብሎ ትግራይ ክልልን አስተዳደር ብቻ ሳይሆን በአንድ ዓመት የስልጣን ዘመን መከወን አለባቸው ተብለው የተዘረዘሩና ጀነራል ታደሰም ፈጽማቸዋለሁ ብለው ፊርማቸውን ያሳረፉባቸው ነጥቦች የሚከተሉት ናቸው። የትግራይ ክልል አካታች ጊዜ አስተዳደር ተልዕኮ አፈጻጸም የቃል ኪዳን ሰነድ። የትግራይ ክልል አካታች ጊዜ አስተዳደር ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና በትጋት ይሰራል። 1. የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ። 2. በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። 3. በክልሉ የሕግ የበላይነት እንዲሰፍን ማድረግ። ለሕዝብ ደህንነት፣ ሰላምና ጸጥታ ጠንቅ የሆኑ ጉልህ ሕገወጥ እንቅስቃሴዎች እንዲቆሙ ማድረግ። ለዚህም ተገቢውን የቁጥጥርና የሕግ ማስከበር ስራ መስራት። 4. መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎችን እንዲሳለጡ ማድረግ። 5. ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። 6. ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃንነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7. የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን
በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8 የክልሉ መንግስት የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልሶ ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ። እኔ ጀነራል ታደሰ ወረደ የጊዜ አስተዳደሩ ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ብለዋል። እንግዲህ ጀነራል ታደሰ ወረደ በዚህ በተዘረዘረው ሰነድ ላይ የተቀመጡት ሁሉም መሰረታዊ ነጥቦች ቢሆኑም ጎልቶ የሚነሱት በተራ ቁጥር 1 ላይ ያለው የተፈናቃዮችን መመለስ በተመለከተ ነው። የተፈናቃዮች መመለስ ጋር ተያይዞ በተደጋጋሚ ፌዴራል መንግስት ተፈናቃዮቹ ወደ ጠለምትም ወደ ወልቃይትም ወደ ራያም የመመለሳቸውን ጉዳይ በመንግስት በኩል አስፈላጊ የሚባሉትን ነገሮች ያን አሟልተናል መመለስ አለባቸው የሚለው ነገር በተደጋጋሚ ተጠቅሷል። ሌላው ቀርቶ ታጣቂዎች ከነመሳሪያቸው መመለስ ይችላሉ፣ ወንጀል ያለባቸው መመለስ ይችላሉ። በወንጀል በኋላ ላይ ፌዴራል መንግስት መርምሮ ቢጠይቀው ነገር ይሆናል። ነገር ግን ትጥቃቸውን ይዘው ይመለሳሉ ማለት በህግ ማስከበር ወይ ደግሞ ጸጥታ ስራ ውስጥ ይሰማራሉ ማለት አይደለም። የጸጥታውን ኃላፊነት አማራ ክልል ያሉ ታጣቂዎችም አያስተናግዱትም። የትግራይ የሚሄዱት ታጣቂዎችም አያስተናግዱም። የኢትዮጵያ ሀገር መከላከያ ሰራዊት ያስተናግደዋል። ከዛው ተፈናቃዮች ወደ ቀያቸው ወደ ቤታቸው መመለስ አለባቸው። ሰዎች ሲመለሱ ተመሳሳይ ሰዎች ተመሳስለው እንዳይመለሱ ነዋሪ ያልሆነ ሰው እንዳይመጣም ያልተፈናቀሉት እና ከተፈናቀሉት የሀገር ሽማግሌዎች በጋራ ይሄ ሰውዬ እዚህ አካባቢ ነበር ወይ የሚል ምስክርነት እንዲሰጡ ይደረጋል። አጠራጣሪ ነገር ሲገጥማቸው በዚህ መልኩ ሁሉም ነገር መስመር ለማስያዝ ተሞክሯል። ግን የወልቃይት ሲመለሱ የተፈጠረው ሁኔታ ይታወቃል። የራያ ሲመለሱ የተፈጠረው ሁኔታ ይታወቃል። መሳሪያው ይዞ ለመግባት የተደረጉ ጥረቶች በኋላ ላይ እሱንም ለማስተካከል ተሞክረዋል። ጠለምት ተመልሰዋል። በኋላ አንዳንዶቹ ሰክተው እንደገና ወጡ የሚል ነገር ቢነሳም አሁን ተፈናቃዮቹን በመመለስ ረገድ ተፈናቃዮቹ አይመለሱ አይደርሱብን የሚል የትኛውም አካል ሲናገርም ሰምተንም አይተንም አናቅም። የተጠያቂነት ነገር ከሆነ የመንግስት ኃላፊነት ነው፣ መመለስ አለባቸው። ስለዚህ ተፈናቃዮቹን በመመለስ ረገድ ተፈናቃዮቹ ቅድም ያነሳሁት ነገር ነው። አቶ ገብሩ ተፈናቃዮቹ ከተመለሱና የዲዲአር ፕሮግራም ካለቀ አጀንዳ ስለማይኖራቸው አይፈልጉትም ያሏቸው አካላት አሉ። እነ ዶክተር ደብረጽዮንም ማለት ነው። ከናስተዳደራችን እንመለስ፣ ህወሓት ያስተዳድረው፣ ህወሓት አስተዳደረው፣ የአሜሪካ መንግስት አስተዳደረው፣ ማን አስተዳደረው? ህዝቡ ቀየው፣ ሰፈሩ፣ ቤቱ በነፃነት መግባት የሚፈልገው የበላይና የበታች ያልሆነበት ባለመብት መሆኑ ማረጋገጥ ነው የሚፈልገው። ህወሓት አስተዳደረው አላስተዳደረው ለህዝቡ የሚጨምርለት ነገር የለም። ወደፊት ህወሓት ያስተዳድረኝ ካለ በሪፈረንደም በምናምን መፍት እንትን ይላል። እስከዛው ግን ራሱን በራሱ ያስተዳድር እዛው ወንድማማች የሆኑ ብስ በዚህ ደረጃ የተቀመጡ ነገሮች አሉ። ጀነራል ታደሰ ያው በተለያየ መንገድ ቀደም ሲል የዘረዘርኳቸው የሚሰጣቸው ኃላፊነት ማለት መብትና ስልጣን፣ በሌላም በኩል ዓለም አቀፉ ማህበረሰብ በኩል ያለው ግፊት ይሄን ነገር ለማስፈጸም እድል ይሰጣል። ከዲዲአር ፕሮግራም ጋር ተያይዞም ያለው ነገር ተመሳሳይ ነው። ያንን የኢትዮጵያ መንግስትም ግዴታ አለበት። የዲዲአር ፕሮግራም በተቀመጠው ጊዜ ገደብ ውስጥ መፈጸምና ለሰላም መረጋገጥ አለበት። ሁለተኛ የተቀመጠው እሱ ነው። የክልሉ የህግ በላይነት እንዲሰፍን ማድረግ። ያው ስርዓት አልበኝነት በተለያየ መንገድ ነግሷል። ስርዓት አልበኝነቱ አቶ ጌታቸው ክልሉን ማስተዳደር አልቻሉም የሚለውን መልእክት ለማስተላለፍ በተወሰነ ደረጃ የዶክተር ደብረጽዮን ቡድን ራሱ የሚያሰማራቸው ወይ ህግና ስርዓት እንዲጣስ የሚያደርግበት ሁኔታ እንደነበር ሲገለጽ ስለቆየ አሁን ከጀነራል ታደሰ ወረደ ጋር ተባብሮ የሚሰራ ከሆነ በሌላም በኩል ደግሞ ካልተባበረ የሚመጣውን ጣጣ ከተገነዘበ መረበሹን ሊያቆም ይችላል። ከምንም በላይ ጀነራሉ ከታጣቂዎቹ አዛዦች
የሁሉም አለቃ ስለነበሩ የእርሳቸው ወደዚህ ሂደት መመለስ በኃላፊነት ላይ መቀመጥ፣ ቅድም እንዳልኩት ደግሞ የአሜሪካ ጉዳይ እዚህ ውስጥ መካተት ማለትም ወደ ማዕቀብ ወደ ምናምን ሄዳለ የሚለው ነገር መምጣት ነገሮችን በጥንቃቄ እንዲያው ሊያግዛቸው እና ከጀነራል ታደሰ ጋር የሚተባበሩ ሰዎች እንዲኖሩ አስተዋጽኦ ይኖራል ተብሎ ይታመናል። በአራተኛ ደረጃ ያለው የመደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ፣ ያው ሰላም ከተረጋገጠ ያን ነገር ለማድረግ ያለው እድል ሰፊ ነው። አምስተኛ ከህገ መንግስታዊና ይሄ ነው እንግዲህ ከተፈናቃዮቹና ከመሳሪያ መፍታቱ ቀጥሎ ምናልባትም በዋናነት ጀነራል ታደሰን የሚገጥማቸው ትልቁ ከፊት ያለው አደጋ ወይ ደግሞ ኃላፊነት ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ የህወሓት የጦር አዛዦች እነ ዶክተር ደብረጽዮን ከኤርትራ መንግስት ጋር ግንኙነት ማድረጋቸው በተደጋጋሚ የተገለጸ ነው። ከዛም አልፎ የተወሰኑ ታጣቂዎቻቸውን ሱዳን ውስጥ አሰማርተው ከአልቡርሃን ጎን ተሰልፈው የሚዋጉበት ሁኔታ እንዳለ ይታወቃል። ይሄ ያው በአደባባይ ያለ የሚታይ እውነታ ነው። በዋናነት እንግዲህ እዚህ መግለጫ ላይ ትኩረት የሚደረገው ከኤርትራ ጋር ያለውን ነገር በተመለከተ ነው። ከኤርትራ ጋር ግንኙነት እንዳላቸው ራሳቸው ጀነራል ማን ነው አቶ ጌታቸው ረዳም እርሳቸው ስልጣን ላይ በነበሩበት ወቅት ተመልሰው ወደ ግጭት ላለመግባት ሰላምን ለማረጋገጥ ከኤርትራ ጋር ግንኙነት ማድረግ እንደሚገባ አምነን እንቅስቃሴ አድርገን ነበር። ግን እነሱ የሚፈልጉት በአንድ በኩል ኢትዮጵያ መንግስት ላይ ፍራቻ ስላላቸው የቲፒኤልኤፍ ኃይልን ጭምር ተጠቅመው ኤርትራን ይወጋሉ የሚል ስጋት አላቸው። በሌላም በኩል ደግሞ እነሱም የቲፒኤልኤፍ ኃይሎችን ተጠቅመው የጠቅላይ ሚኒስትር አብይ መንግስትን የመውጋት ፍላጎት አላቸው። ስለዚህ ቅን የሆነ ነገር አይደለም ማየው በቀናነት ነበር ነገሮችን ለመመልከት የሞከርኩት። ስለዚህ ግንኙነት አለን የሚለውን ጀምሬዋለሁ የሚለውን ብቻ ሳይሆን ሌሎቹ አሁን ግንኙነት አላቸው የሚለውን በአደባባይ አረጋግጠዋል። ከዓለም አቀፍ የትንተና መጽሔቶችም ላይ የወጡ ዘገባዎች የህወሓት ጦር አዛዦችና የህወሓት መሪዎች ከኤርትራ ጋር ግንኙነት አላቸው የሚል ነገር ተነስቷል። በኢትዮጵያና በኤርትራ መካከል ግንኙነቱ ባይሻክር እንኳን ትግራይ ክልል ነው። የትኛውም ከሀገራት መካከል የሚደረግ ግንኙነት በፌዴራል መንግስት በኩል በፌዴራል መንግስቱ እውቅና ብቻ ነው። ክልል ነው። የውጭ ግንኙነት የፌዴራል መንግስት ኃላፊነት ነው። በፌዴራል መንግስት ሳቢያ ክልሎች ከሌላ አካል ጋር ሊገናኙ የሚችሉበት ሁኔታ አለ። ስለዚህ ከኤርትራ ጋር ያለውን ግንኙነት እንዲያስቆሙ ጀነራል ታደሰም ኃላፊነት ተጥሎባቸዋል ማለት ነው። ያንን ያው ቀደም ያልኩት የአሜሪካው የምናምን ጉዳይ ለማስቆም ያለውን እድል አስፍቶታል። ይህኛው ነገር ያደርጋሉ ተብሎ እንግዲህ ይጠበቃል። ትልልቅ ኃላፊነቶች ናቸው ጀነራል ታደሰ ላይ የተቀመጡት። ያው የተፈናቃዮቹ ጉዳይ፣ የዲዲአሩ ፕሮግራም፣ እንደገና ደግሞ ከኤርትራ ጋር ያለው ኤርትራ ተብሎ ባይቀመጥም በግልጽ የተቀመጠ ነው። ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ በዛም የተወሰነ አይደለም የፕሪቶሪያ ስምምነት በመጣስ ያደረጓቸው እርምጃዎች አሉ። እነሱንም እንዲያቆሙ ለምሳሌ ጊዜ አስተዳደሩ መዋቅሮች ለማፍረስ የሄዱበት መንገድ አለ። እሱንም የሚመለከት ነው። በስድስት ላይ የተቀመጠው ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ ሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃንነት የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር መስራት። እዚህ እንግዲህ ያው ለምርጫ ሁኔታዎችን ማዘጋጀት፣ ከምንም በላይ ደግሞ አቶ ጌታቸው በነበሩባቸው የሁለት የስልጣን ዓመታት 50 ዓመታት ሙሉ ትግራይ ህዝብ ላይ የተጫነው ህወሓት ያስብለታል፣ ሰው ማሰብ አይችልም በሚል የነበረው አፈና የተሰበረበት ነው። ስለዚህ ያ የተፈጠረው ነገር መቀጠል አለበት። ሰው በነፃነት መንቀሳቀስ፣ በነፃነት ሀሳቡን መግለጽ የሚችልበት ሁኔታ መቀጠል አለበት የሚለው ነገር የሚያረጋግጥ ነው። በ7 ላይ የተቀመጠው ክልሉ ህዝብ፣ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። እስካሁን በኢትዮጵያ ሀገራዊ ምክክር ኮሚሽን ካልተሳሳቱ ብቸኛ ያልሄደበት ክልል በአሁኑ ሰዓት ትግራይ ክልል ነው። ስለዚህ የሀገራዊ ምክክር ኮሚሽን ሄዶ የህብረተሰቡ ጋር እንዲወያይና የትግራይ ህዝብ አጀንዳዎች ለሀገራዊ ምክክሩ ምን እንደሆኑ እሱም በማመቻቸት የጀነራል ታደሰ
አስተዳደር ኃላፊነት እንዳለበት እና እሳቸውም ይህን ለማወጣት በፊርማቸው ያረጋገጡበት ነው። በመጨረሻና በተራ ቁጥር 8 ላይ የተቀመጠው የክልሉ ህዝብ የተለያዩ ማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር እሱ 7 ላይ የተቀመጠ ነው። 8ኛ የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ የሚል ነው። እንግዲህ የትግራይ ሚዲያዎች አካባቢ የነበሩ ክፍተቶች ነበሩ። ምንም ጥያቄ ውስጥ የሚገባ ነገር አይደለም። በአንድ በኩል የእነሱ ችግርን ብቻ አይደለም፣ የፕሪቶሪያ ስምምነትን በግልጽ የሚጥሱ የዜና መግቢያቸው ራሱ የፕሪቶሪያ ስምምነትን መጣስ ነው። የፕሪቶሪያ ስምምነት ጦርነት ማቆም ብቻ ሳይሆን ተንኳሽ ቃላትን ማቆምን ግድ ይላል። በትግራይ ላይ የታወጀውን የዘር ማጥፋት ጦርነት ነው ራሱ አርስቱ ዜናው ሲያቀርቡ ሲጀምሩ። ትግራይ ላይ ዘር ማጥፋት ጦርነት ታውጆ ነው ወይስ የትግራይንም የኢትዮጵያን ህዝብ ሊጠብቅ ትግራይ ውስጥ ባለው የኢትዮጵያ ሰራዊት ላይ ክህደት ተፈጽሞ ጭፍጨፋ ተከትሎ ነው ወይ? አደባባይ የሚታየው እውነት ሰላም የሚባለው በትክክልም ሰላምን ያረጋገጠው ስምምነት ከተፈረመ በኋላ የጥይት የጠመንጃ ላንቃዎች ሲዘጉ ምንድነው ያኔ ህወሓት እንደ ቡድን አሸባሪ ጁንታ የሚለው ቅጽሎችም አንደኛውን በስምምነቱ መሰረት ለአንዴና ለመጨረሻ ጊዜ አብቅተዋል። በኢትዮጵያ መንግስት መገናኛ ብዙሃን በኩል የሉም። ከፕሪቶሪያ ስምምነት በኋላ ሞተዋል፣ ተዘግቶባቸዋል። የትግራይ ሚዲያዎች ግን የታወጀብን ዘር ማጥፋት ጦርነት፣ በሌላም በኩል በምሁራንም በምናምን አካባቢ እውነተኛ መፍትሄ የሚፈለግ ከሆነ ዘር ማጥፋት ጦርነት ታውጆ ነበር። የኢትዮጵያ መንግስት ነበር ጦርነት ያወጀው። አንድ ካፈርኩ አይመልሰኝ፣ ለትግራይ ህዝብም ለማንም አይጠቅምም። እስቲ ቅን የሆነ ሰው፣ እውነተኛ መፍትሄ የሚፈልግ ሰው የግጭቱ አነሳስ ምናምን ዝም ብሎ ተጠያቂነት ለማረጋገጥ አምጦ ማን ለምን እንዴት የሚለው ነገር ይፈተሽ። ግን አሁን ጀነራል ታደሰ በተሰጣቸው ኃላፊነት ትግራይ ሚዲያዎች የፕሪቶሪያው ስምምነት የማክበርም ግዴታ አለባቸው። የዘር ማጥፋት ጦርነት የሚል እነሱ ሲሉ የሰሜን ህዝብ ጭፍጨፋን መንግስት ዝም አለ ብሎ እኮ የሚያማቸው ሰዎች እኮ መኖራቸው መዘንጋት አይገባም። ቢያንስ ሁለቱ ዝም ቢል ለሰላም ነው ይባላል። ስለዚህ በዚህ ረገድ የሚፈጠሩ ክፍተቶች አሉ። እንግዲህ ጀነራል ታደሰ ስልጣናቸውን በይፋ ተረክበዋል። በቀጣዮቹ 1 ዓመታት ውስጥ ያው በተለያዩ መንገድ ያሉ ሁኔታዎች ለማስተካከል ለማረም ጉድለትና ክፍተቱን ለመሙላት የትግራይ ህዝብም ተመልሶ ወደ ሌላ ግጭት ወደ ቀውስ እንዳይሄድ ለማድረግ በእጃቸው ትልቅ ስልጣን ያለው ያ ትልቅ ስልጣን የትግራይ ህዝብ አስተማማኝ ድጋፍ አለው። የኢትዮጵያ ፌደራል መንግስት ድጋፍ አለው። የዓለም አቀፉ ማህበረሰብ ድጋፍ አለው። እነዚህን ይዘው የተዘረዘሩትን ነገሮች ተግባራት ለመወጣት ከቆረጡ ጠቅላይ ሚኒስትር አብይ ትላንት እንዳሉት ታሪክ የጣለባቸውን ኃላፊነት ወደ ትርጉም ወዳለው ደረጃ ለማሸጋገርና የትግራይን ህዝብ ለአንዴና ለመጨረሻ ካለበት አዙሪት ለመፍታት እድልና አጋጣሚ በእጃቸው ነው። የሚረብሹ ግርግር የሚፈጥሩ ምናምን የሚያደርጉ ያሉ በማናቸውም መመዘኛ ከእርሳቸው አቅም በታች ናቸው። ምክንያቱም ከትግራይ ህዝብ የሚበልጥ ከፌደራል መንግስት ከዓለም አቀፉ ማህበረሰብ ጭምር ድጋፍ ያለው አስተዳደር ትግራይ ውስጥ ህግና ስርዓት ለማስከበርና ሰላምን ለማረጋገጥ ትልቅ እድል አለው። ለዚህ ቁርጠኝነት ነው የሚያስፈልገው። ቁርጠኛ ከሆኑ ጀነራል ታደሰም እንግዲህ ለትግራይ ህዝብ ትልቅ ውለታ የሚውልበት ወደ ቀጣዩ ምዕራፍ የሚሸጋገረውን ነገር ለማድረግ እድሉ አላቸው ተብሎ ይታመናል። እንግዲህ ውጤቱን በሂደት የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ረቡዕ
ሚያዝያ 1 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሚያዝያ 1 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።